ሰላም የፈትል ቤተሰቦች እንደምን አላችሁ? እንኳን ለ85ኛው የኢትዮጵያ ድል በዓል በሰላም አደረሳችሁ። ኢትዮጵያ በሁለተኛው የጣሊያን ጦርነት ማለትም ከ1928 እስከ 1933 ዓ.ም ድረስ በቆየው ጦርነት ማለት ነው ድል ያደረገችበት ዕለት ነው እያከበርን የምንገኘው። ይህ የድል በዓል ሲታሰብ በሀገር ውስጥ እንዲሁም ደግሞ ከሌላ ሀገር መጥተው ከኢትዮጵያ ጎን ተሰልፈው ዋጋ የከፈሉ ሰዎች አሉ። እነሱንም እያስታወስን ነው የምንቆየው። ይህንን የሁለተኛውን የኢትዮ ጣሊያን ጦርነት የዘገቡ በጣም በርካታ መጽሐፍቶች አሉ። ከነዚህ መካከል በውጭ ሀገር ዜጎች ከተጻፉት መካከል የሀበሻ ጀብዱን አንረሳውም፣ ሌላኛው ደግሞ ቀዩ አንበሳ ነው። ሁለቱም ወደ አማርኛ የተተረጎሙ መጽሐፎች ናቸው። ቀይ አንበሳን የሚለው መጽሐፍ ስናስታውስ ከኢትዮጵያ ጎን ከተሰለፉ የውጭ ሀገር ተዋጊዎች መካከል የኩባዊው ኮሎኔል አልሄንድሮ ዴል ባዩ እናስታውሳለን። ኮሎኔል ነው። ኮሎኔል አልሄንድሮ ዴል ባዩ ከኢትዮጵያ ጎን ከተሰለፉ የውጭ ሀገር ዜጎች መካከል ብቻ ሳይሆን ወደ ሀገሩም ከተመለሰ በኋላ ለእሱ ተርኮት በአርቱሮ አልፎንሶ የተባለ ሰውዬ ደግሞ በስፓኒሽ ቋንቋ የጻፈው ጽሁፍ ነው። ይህንን ጽሁፍ ነው እንግዲህ ዶክተር ተስፋዬ መኮንን ባይለየኝ ወደ አማርኛ በጣም በግሩም ቋንቋ የመለሰው ማለት ነው። ዛሬ የምናጋራችሁ ከዚህ መጽሐፍ ላይ ይሆናል። መጽሐፉ እንግዲህ ታሪኩ ከጅማሬው ጀምሮ ያስቃኘናል። እኛ ዛሬ የመረጥንላችሁ ምዕራፍ ግን ወደ መጨረሻው አካባቢ ያለውን ነው። ጃንሆይ ወደ ማይጨው ዘምተው ከተመለሱ በኋላ የነበረውን የመጀመሪያ ከአዲስ አበባ ሲወጡ ወይም ወደ እንግሊዝ ባዝ ከተማ ከመድረሳቸው በፊት ከአዲስ አበባ ሲወጡ ያለውን ድረስ የምንቃኝበት ይሆናል ማለት ነው። ወዳጅነታችን እንዲዘልቅ የሰብስክራይብ ቁልፏን መጫናችሁን አትርሱ። እናመሰግናለን። ደጃዝማች ዮሴፍ ለደረሳቸው መልእክት ብዙም የተጨነቁ አይመስሉም። ጠመንጃቸውን በእጃቸው እንደያዙ ቆመው ከዚህ ጫፍ ሆነው ወደፊት መገስገሱን የቀጠለውን የጣሊያን ወራሪ ሰራዊት ይመለከቱ ነበር። የጠላትን ሞተራይዝድ ቡድን ጉዞውን ለማስተጓጎል ማፍረስ የሚገባን የመኪና መንገድ በአንኮበር ተራራማ ቦታዎች እንደተጠማዘዘ ወደ ላይ የሚወጣ ነው። ከዚያም ቀስ ብሎ ዝቅ እያለ በመውረድ እስከ አዲስ አበባ ዙሪያ ድረስ ይደርሳል። የተሰጠንን ግዳጅ ለመወጣት ከባድ የሚያደርገው በእጃችን ምንም ደማሚት አለመኖሩ ነው። አንድን መንገድ በጦር ብቻ ማፍረስ በጣም ይከብዳል። በተለይም ደግሞ ጠላት በጣም እየተጠጋና እየተቃረበ እያለና ታንኮች፣ መድፎችና 8 ጊዜ የኛ ንጥፍ የሆነ የሰው ኃይል ከፊታችን ኖሮ ግዳጃችንን ለማስተጓጎል ችሎታው ያለው ሰራዊት ከፊታችን ሲኖር ሁኔታዎችን ሁሉ አዳጋች ያደርጋቸዋል። በፍጥነት የታዘዝነው ለመፈጸም ስል በአንኮበር አካባቢ ያልፈነዳ ቦምብ፣ ፈንጂ ወዘተ ካለ በሙሉ እንዲያሰባስቡ ለጦር ሰራዊታችን ትዕዛዝ አስተላለፍኩኝ። ለ5 ሰዓታት ያህል ወታደሮችን ፈንጂና ቦምብ ሲፈልጉ ሲያጠያይቁ መንደሩን ሲያስሱ ውለው ብዙ ማመርቂ ውጤት ሳይዙ ተመለሱ። ባገኘናቸው የሚፈነዱ ነገሮች ግማሽ ኪሎ ሜትር ያህል እንኳን ልናፈርስ አንችልም። ጣሊያኖቹም ምሽቱን ለማሳለፍ ብለው በአንድ ተራራማ ቦታ ግርጌ ጉዟቸውን አቁመው ይሰበሰቡ ጀመር። ይህ ተራራማ ቦታ እኛ ከርቀት ካለንበት ቦታ ላይ ሆነን ቁልቁል ልናየው የምንችለው ነበር። የኛ ቦታ በጣም ከፍተኛ ነበር። ካሚዮኖቹ ክብ ሰርተው ተሰበሰቡ። ታንኮቻቸውም ባውዛቸውን በመልቀቅ በሁሉም አቅጣጫ የብርሃን ፍንጣቂያቸውን ይለቁ ጀመር። የሚነዱ የጦር መሳሪያዎችን ለማግኘት ስንል ጣሊያኖቹ ባላሰቡት ሰዓት በድንገት ለማጥቃት ወሰንን። እቅዱንም ደጃዝማች ዮሴፍ ስለተቀበሉት ግዳጁን የሚወጡትን ሽምቅ ተዋጊዎቻችንን መረጥን። በዚያ ጨለማ በደረታችን ተስበን የጦር መሳሪያ ፈንጂና ቦምብ ተጭኖበታል ብለን ወደ ገመትነውና ካሚዮኖቹ የሚገኙበትን ቦታ ኢላማ በማድረግ ወደዚያው ተጓዝን። ልክ ጣሊያኖቹ የኛን መንደር ባወቁበት ሰዓት 800 የሚሆኑ ሰዎቻችን ጎራዴያቸውን መዘው እያወናጨፉ የጠላት መስመር ውስጥ እየተሯሯጡ ካሚዮኖቹን ከበው ተኝተው የነበሩትን የጣሊያን ወታደሮች ከፊሉን በተኛበት ከፊሉን እያሯሯጡ አንገቱን ይቀነጥሱት ጀመር። ከመንገዳቸውንም ያገኙትን የእጅ ቦምብና ፈንጂ ሁሉ ይሰበስቡ ጀመር። በወሳኝ መልኩ ሳንዘገይ በኃይል መፈጸሙ እጅግ በጣም አስፈላጊ ሆነ። ምክንያቱም
ጣሊያኖች ያጸፋ መልስ መመለሳቸው አይቀሬ ነው። እዚህም ብዛት ያላቸው የሚፈነዱ ቦምቦችና ፈንጂዎች አላገኘንም። ባጸፋው ግን ብዛት ያለው የነፍስ ወከፍ መሳሪያ 2 መትረየሶችና ብዛት ያለው ሌሎች መሳሪያዎችንም አገኘን። ወደ ከፍተኛ ቦታዎች ከመመለሳችን በፊት 20 ካሚዮኖችን አጋየን። የሚወጣውን ብርሃን ምሽቱን ቀን አስመሰለው። የጥቃት እርምጃው ከ20 ደቂቃ በላይ አልወሰደብንም። ዓላማችንም ግቡን መጥቷል። ከኛ ወገን 40 ኢትዮጵያውያን ጦረኞች እዚያው የጠላት መስመር ውስጥ ወድቀው ቀርተዋል። ሲነጋጋ በከፍተኛው ቦታ ላይ ሆነን ቁልቁል በርቀት ስናየው ጠላት በጦር ሰፈሩ ለመጠነ ሰፊ ጥቃት በመዘጋጀት ላይ እንደሚገኝና የደረሰበትን ጥቃት ለመበቀል እየተዘጋጀ መሆኑን ተገነዘብን። የኛም ሰዎች ባገኙት ቦምብና ፈንጂ ማፈራረስ ጀመሩ። ሆኖም ግን በአንኮበር ተራራማ ቦታዎች ላይ የተጠመጠመውን መንገድ ብዙም ማስተጓጎል አልቻልንም። ለዚህም በዚህ ዝግ ያለና በከፊል የሚደረግ የማውደም አቅማችን ውስን በመሆኑ ጣሊያን ወደ አዲስ አበባ እንዳይጠጋ ማድረግ አይቻልም። በመጀመሪያ ደረጃ ከቦምቡ ወይም ከፈንጂ የሚፈነዳው ክፍል አውጥተን ለመቅበር ጠለቅ ያለ ጉድጓድ መቆፈር ነበረብን። ሲፈነዱም የሚያደርሱት ጉዳት አንጻራዊ በሆነ መልኩ ይህ ነው የሚባል አልነበረም። ጠንካሮቹ የዱቼ ካሚዮኖች ያለምንም ችግር ኋላ ቀርና አስቸጋሪ በሆነ ዘዴ መሬት ላይ የቆፈርናቸውን ትንንሽ ጉድጓዶች ያዘጋጀናቸውን መሰናክሎች ማለፍ ይችላሉ። በጠቅላላው ሲታይ የጣሊያኖች የወደፊት ግስጋሴ መንገዶቹን በማፈራረስ ብቻ ሳይሆን ያለማቋረጥ ከሰራዊታችን በሚሰነዘርባቸው የማጥቃት ውጊያ መግታት ችለን ነበር። በእንዲህ ሁኔታ ለ3 ተከታታይ ቀናት ተቋቋምናቸው። በእነዚህ በ3 ቀናት ውሏችንም ያለማቋረጥ እያነጣጠሩ ጠላት መስመር ላይ በሰነዘረው የሰራዊታችን ክንድ ከዚህ ቀደም ብሎ በምሽት ባደረስንባቸው ድንገተኛ ወረራ በደረሰባቸው ሽንፈትና ጉዳት ጋር ተደማምሮ ሲያስተውሉን በእውነት እነኚህ በስተኋላ ጠንካራ የኋላ ደጀን ኃይል አላቸው ብለው እንዲገምቱና እንዲሰጉ አድርጓቸዋል። በዚህ በጠንካራና ምሳሌ በሆነ ጠላትን የመቋቋም እርምጃ ጠላትን ሙሉ በሙሉ እስከ መጨረሻው ልንታገለው እንደማንችል በሚገባ አውቅ ነበር። በተጨማሪ የዋሊደር እንጂ እነዚህ አውሮፕላኖቻቸው እንደለመዱት ላያችን ላይ እንደ ደመና በማንጃበብ አካባቢውን ማሰስና እውነተኛውን የቁጥራችንን አናሳነት ለበላይ ለክፍል አዛዦቻቸው ዘገባ እንደሚያቀርቡና ያንን መትረየሳቸውን በዚያ ዘግናኝ በሆነ ዘዴ ያነጣጠሩ ጥይታቸውን እኛ ላይ ማርከፍከፍ እንደሚጀምሩ እገምት ነበር። ከአዲስ አበባ ጋር የስልክ ግንኙነት ለማድረግ ወሰንኩኝ። ከጦር ሚኒስቴር መስሪያ ቤት ጋር ለመገናኘት ከ6 ሰዓት በላይ ፈጀብኝ። ምክንያቱም በዚህ በከፍተኛ መስሪያ ቤት ስልኩን የሚያነሳልኝ ሰው ስላላገኘሁ ነው። በመጨረሻም አንድ ሰራተኛ ስልኩን አነሳ። ወደ መምሸቱ ነበር። እንደምገምተውም በአጋጣሚ ይመስለኛል ስልኩን ያነሳው። በአዲስ አበባ ውስጥ ተፈጥሮ የነበረው ስርዓት አልበኝነት ውጥንቅጥና በተፈጠረው ውዥንብር ምክንያት ሁሉም የአገልግሎት ሰጪዎች ወንበራቸውን ለቀው እንዲወጡ አስገድዷቸዋል። ስልኩን ላነሳው ጣሊያኖችን የተቋቋምናቸው እንደሆነና ተጨማሪ ኃይል እንደሚያስፈልገን ገለጽኩለት። ሰራዊት የጦር መሳሪያና ሌሎች ቁሳቁሶችን ከላኩልን ያለንበት ቦታ በምንም ሊደፈር እንደማይችል ገለጽኩለት። ይህ ሰራተኛ ግን እንግሊዘኛም ፈረንሳይኛም የሚገባው አልነበረም። ይናገር የነበረው አማርኛ ብቻ ነበር። ተጨማሪ ኃይል ጥያቄን ቢያንስ በሚገባው ቋንቋ ከ10 ጊዜ በላይ ይሆናል የደጋገምኩለት። በመጨረሻም በመበሳጨት ከረዳቶች አንዱን በመጠየቅ በአስቸኳይ እርዳታ እንደሚያስፈልገን በሚገባ በራሱ ቋንቋ በደንብ እንዲያስረዳልኝ አደረኩት። ሰራተኛው በሚኒስቴር መስሪያ ቤት ውስጥ ማንም እንደሌለና የሚልከውም ተጨማሪ ኃይል ምንም እንደሌለው ገለጸልኝ። በአዲስ አበባ ውስጥ ምንም ሰራዊት የለም? ሰራዊት አለን፣ ግን አዲስ አበባን የሚጠብቅ ነው። በተጨማሪም ቁጥራቸው በጣም አናሳ ነው። ወደ አንኮበር ተራራማዎች ቢላኩ ምንም ችግር አያቃልሉም። ንጉሱና ልዑል አልጋወራሹስ? ንጉሱና ልዑል አልጋወራሹ በማለት ሰራተኛው ንግግሩን ቀጠለ። ከዛሬ ነገ ይመጣሉ እያልን እየጠበቅናቸው ነው፣ ግን ምን ያህል ሰራዊት ይዘው እንደሚደርሱ አላወቅንም። ከኛ እርዳታ ማግኘት አይቻልም ሲለኝ ስልኩን ወርውሬ
የተፈጠረውን ሁሉ ለደጃዝማች ዮሴፍ አስተላለፍኩኝ። ወደ ኋላ ማፈግፈግ አለብን አልኩኝ። ምክንያቱም በጥቂት ጊዜ ውስጥ ሁላችንንም ያጠፉናል። ጨለማውን ተገን በማድረግ አንኮበርን ከፍተኛ ቦታዎች ለቀቅን። ጠዋት ሲነጋጋ የአዲስ አበባ ጉዟችንን ተያይዘነዋል። ቀደም ብዬ እንደገመትኩት የጣሊያን አውሮፕላኖች በላያችን ላይ ዝቅ ብለው በመብረር የመትረየስ ጥይታቸውን እንደ ዝናብ ያወርዱብን ጀመር። የመርዝ ጋዛቸውን በዚህ ሰዓት እየረጩብን አልነበረም። ምክንያቱም ቀደም ሲል እንደጠቀስኩት ይህ ጋዝ በከፍተኛ ቦታ ላይ ሳይሆን በዝቅተኛና በረባዳማ ቦታ እርጥበት አዘል አየር ባለበት ስለሚከማችና ጉዳት ሊያደርስ የሚችለውም በእንዲህ ያለ አካባቢ ስለሆነ እነሱ የሚገኙትም በአንኮበር ዝቅተኛ ስፍራ ስለሆነ መርዙን ቢረጩ ራሳቸውን መልሶ ሊጎዳቸው ስለሚችል ነበር። እኛ በተራራማው ቦታ ይዘነው የነበረውን ስፍራ መልቀቃችንን እንዳወቁ ወዲያው ፈጣንና እርግጠኛ በሆነ መንገድ ወደፊት መገስገሳቸውን ቀጠሉ። ኋላችን ጠላት ከፍተኛ ግፊትና ጫና ያስከተለብን 3 ቀንና ምሽቱን በሙሉ ያለምንም እረፍት ወደ ንጉሱ ግዛት ዋና ከተማ ወደ ሆነችው አዲስ አበባ ስንገሰግስ ቆየ። 2 የጣሊያን ክፍለ ጦሮች ከኋላችን ይከተሉን ነበር። ሶስተኛው ቀን ሲነጋጋ 11 ሰዓት ሲል ሰራዊቴን ይዤ አዲስ አበባ ደረስኩኝ። በከተማ ውስጥ የነበረውን ውጥረት ለመግለጽ እጅግ በጣም ያዳግተኛል። በሰልፍ መጥቶ እንደሚበታተን ጉንዳን ህዝቡ በብዛት መንገድ ላይ ወጥቶ በየአቅጣጫው ይሯሯጣል። ወንዶች፣ ሴቶች፣ ህፃናት ያለቻቸውን ጥቂት ቁሳቁስ በትከሻቸው ላይ ተሸክመው ወደ ጫካው እየገቡ በማያቋርጥ መልኩ እየተጫጫሁ እየጠፉ ነው። በአካባቢው ያለመተማመን፣ ፍርሃት መዓት እንደሚያመጣ የሚያስረዳ አየር ይነፍሳል። የመጀመሪያው ስርዓት አልበኝነት መገለጫ ነበር። በሰራዊቱ ላይ በህዝብ ኃይል ላይ እምነትም ሆነ ታማኝነት አልነበረው። ጠላትን ሲወጋ የነበረው ሰራዊት ይዘን ስንደርስ የእፎይታ ተስፋ ነበር። ሆኖም ግን ከተማዋ በሁለት ጎራ ተከፍላ ነበር። በጭውን በመፍራት በየተራራውና በየጫካው መደበቂያ የሚፈልጉትን ለመዝረፍና ቂማቸውን ለመወጣት ባላቸው ጥም መሰረት ነጮችን ለመጨፍጨፍ ብሎም ወራሪውን ጦር ምንም እንዳያገኝ ያለውን ሁሉ ማውደም የሚፈልግ ክፍል ነበር። በነጮች በኩል ያለው መንቀዥቀዥ ለሁሉም የሚገባና ግልጽ የሆነ ነው። አዲስ አበባ የሚገኙት የውጭ ኤምባሲዎች ዜጎቻቸውን በሙሉ ለመጠለል ወደ የኤምባሲዎቻቸው እንዲገቡ ትዕዛዝ አስተላልፈዋል። ይብዛም ይነስም የራሳቸውን ተወላጅ የሆኑ የጥበቃ ሰዎችና አንዳንድ የሀገሪቱ ተወላጅ ወታደሮች ነበሯቸው። ግን እንደ እውነቱ ከሆነ የተፈራው አስከፊ ሁኔታ መፈጠሩን ሊያግዱት አይችሉም ወይም ሊያመልጡ አይችሉም። ያቺ ያለቻቸው ቦታ ላይ በመሰባሰብ ሁሉም ህይወታቸውን በመስጠት ለመከላከል ለመሞከር ተብሎ እንጂ ሊያመልጡ እንደማይችሉ ያውቁታል። ከሁሉም ሌጋሲዮኖች አስተማማኝ የነበረው የእንግሊዞቹ ነበር። በነበረው ጠንካራና የመከላከያ አጥር በቀላሉ ሊደረስበት አይችልም። በጣም ሰፊ በሆነ ቦታ በጥሩ የተገነባ ጠንካራ ቤት በተጨማሪ 3 ጥምጥም ዙሪያ የታጠረ የሽቦ አጥር ከውስጥ ሆነው ሊከላከሉ የሚችሉ በጥሩ የታጠቁ የህንድ ወታደሮች ነበሩት። እኔም እዚያው ከተማዋ ውስጥ ሰራዊቱን አስፍሬ የጦር ሚኒስትሩን ቢሮ ለማቋቋም ወደዚያው አመራሁ። ከጥቂት ደቂቃዎች በኋላ የእንግሊዝ ወታደር የሆነው ኮሎኔል ሆልት ከሁለት ጠባቂ ወታደሮቹ ጋር በመሆን ሊጎበኘን መጣ። እጁን ዘረጋልኝ። ጨበጥኩት። በጣም ጠበቅ አድርጎ ጨበጠኝ። ለአንድ ሰከንድ ያህል በመገረም ይመስላል ትኩር ብሎ ይመለከተኝ ነበር። ለመሆኑ አንተ በህይወት አለህ? ጥያቄው በጣም አስደነገጠኝ። ሞቷል ብላችሁ ደምድማችሁ ነበር? በፍጹም አላልንም በማለት ኮሎኔል ሆልት መለሰ። እንደው ዝም ብዬ ነው። እኔ በርግጥ በህይወት ያለ ሰው ነው ብዬ ጥያቄና ጥርጣሬ ስለነበረ የኢትዮጵያውያን አፈ ታሪክ ነው ብያምን ስለነበር ነው። ለምን? ኮሎኔል ሆልት ደግሞ ሳቅ በማለት ስላንተ ብዙ ስለተወራና ስለተነገረ ስለ ስራህ፣ ስለ ድልህ፣ ስለ ጀግንነትህ የተወሳው ብዙ ስለሆነና አእምሮዬ ሊገምተው ከሚችለው በላይ ስለነበር ኮሎኔል ዴልባዩ የኢትዮጵያውያን ጭንቅላት የፈጠረው የሐሳብ ሰው ነው ብዬ ስለገመትኩኝ ነው። የኮሎኔል ሆልት እምነቱን መዘርዘሩና ማስረዳቱ ያስቀይ ጀመር። ንግግሩንም በመቀጠል የዚች ሀገር ተወላጆች ከኔ ይልቅ አንተ በደንብ ታውቃቸዋለህ፣ አፈ ታሪክ ያምናሉ።
አፈ ታሪክ ያፈቅራሉ። ምንም ውጤት የማያመጣ የእምነት ዘዴ ያምናሉ። አሁን ግን ኮሎኔል ዴልባዩ ቀይ አንበሳ እውነተኛ ሰው መሆኑን አየሁ። የተነገረለት በሙሉ እውነት መሆኑን ተረዳሁ አለኝ። ለተወሰነ ጊዜ ጥቂት አወጋን። በሰሜኑ ግንባር የውጊያ ውሏችን ጎላ ያሉትን ነገሮች ተረኩለት። ሌላ ተጨማሪ ብዛት ያለው ኃይል ካላገኘን በስተቀር ዋና ከተማዋ በጠላት እጅ መውደቋ አይቀሬ መሆኑን አስረዳሁት። ስንለያይ ኢትዮጵያውያኖቹ የውጭ ሀገር ሌጋሲዮኖችን እንዳያጠቁና እንዳይነኩ የተቻለኝን ሁሉ እንደማደርግ ቃል ገባሁለት። ለማንኛውም ግን አስፈላጊውን ጥንቃቄ እንዲወሰድ፣ ምክንያቱም ከቁጥጥሬ ውጪ የሆነ አጋጣሚ ከተፈጠረ ለዚህ ቀደም ብለው እንዲዘጋጁ አስገነዘብኩት። ኮሎኔል ሆልትም በዚሁ በመስማማት አንተም ብትሆን በዚህ በእንግሊዝ ሌጋሲዮን ውስጥ ልትከለል ይገባሃል፣ ምክንያቱም እዚያ አስተማማኝ ሁኔታ መቀመጥ ትችላለህ በማለት ሐሳብ አቀረበልኝ። በአሉታ ራሴን አወዛወስኩት። ወታደሮቹም ያምኑሃል ብዬ እንኳን አላምንም በማለት ንግግሩን ቀጠለ። ጣሊያኖች አዲስ አበባን ለመያዝ አፍንጫ ስር ባሉበትና ከዚሁ ጋር ተያይዞ ጦርነቱ በተሸናፊነት ባበቃበት ሰዓት አንተ ወታደሮችን በስርህ ማዘዝ የምትችል አይመስለኝም። ከውድመትና ዘረፋ በኋላ ተያይዞ በሚመጣው የበቀል እርምጃ አንተነትህን አያዩ። የሚያዩት የሚጠሉት ፈረንጅ መሆንህን ነው። በሰዎች ሙሉ በሙሉ የምተማመን መሆኔን በልቤ ይዤ ሊሆን ይችላል በማለት ተነፈስኩ። ሌላው ጣሊያኖች ይዋ ሊደር እንጂ በቅርብ ዋና ከተማዋን ይዟታል። በእንግሊዝ ባንዲራ ከለላ ስር ሆኜ ላይነኩኝ ይችላሉ እንበል፣ ግን አንድ ቀን ከዚያ መውጣት አይቀርም። መቼም ለረጅም ጊዜ ራሴን አግልዬ በዚች በተወሰነች ቦታ ራሴን አልቀጣም። ኮሎኔል ሆልትም በመስማማት ራሱን ነቀነቀ። አደጋን መጋፈጡን መርጣለሁ። ከሰዎች ጋር አብሮ መዋጋትና ወደ ጫካ ወደ ተራራው የሚወስደንን መንገድ ማስከፈት መርጣለሁ አልኩት። ከሁለት ሰዓታት በኋላ ባለ ሁለት ቢሮ የውጭ ሀገር ዜና ዘጋቢዎችና በየቀኑ ታትሞ የሚወጡ ጋዜጦች ዘጋቢዎች ተቀበልኩኝ። ከሰሜኑ ግንባር ውጊያ ጋር የተያያዙ ኢንፎርሜሽኖችን ሰጠሁ። እውነተኛው የእኛ ሽንፈት ሐቁን የሚሰጠን ትርጉም በሀገሪቱ ዜጎች መሃል እንዳይሰራጭ ስል ደብቄያለሁ። የአዲስ አበባ በጠላት እጅ መውደቅ ማለት የኢትዮጵያ ጦር መሸነፍ ማለት አይደለም። ትግላችን ይቀጥላል። ጀግንነቱ፣ ስሜቱ፣ ፍላጎቱ፣ ታዛዥነቱ፣ የጦር መሳሪያው እንዲሁም በፍጹም ሙሉ በሙሉ ጠላቶቻችን ሊቆጣጠሩት የማይችሉት እጅግ በጣም ሰፊ መሬት አለን። አገላለጼ ለነዚህ የጦር ዘጋቢዎች አሳምኗቸው እንደሆነ አላውቅም። ሆኖም ግን በክፍሉ ውስጥ የነበረውን ሙቀት የሰቆቃ ድብርት መሆኑን ይገልጽ ነበር። ሁሉም ሰው በመጨረሻው ዘግናኝ ሁኔታ የተሳበ ይመስላል። ፈጥን ባለ መልኩ ሁሉንም ባይኔ ቃኝኋቸው። ሁሉም ከፍተኛ የሆነ ጸጥታ ሰፍኖባቸዋል። አልፎ አልፎ የሚጠየቁት ጥያቄዎች የሚመነጩት በእንዲህ ሁኔታ ከሚገኙ ጋዜጠኞች ነበር። ወራሪው ጠላት ምን ያህል ወደዚህ ተጠግቶ ይገኛል? የሚያፍን የመርዝ ጋዝ ቦምባቸውን እዚህም ይጥላሉ ብለህ ታምናለህ? ዋና ከተማዋን ከመያዛቸው በፊት የጣሊያን አውሮፕላኖች በቦምብ ከተማዋን ያወድሟታል? ረጋ ብዬ አድማጮችን የበለጠ የሚያረጋጋ እንዲሆን በማሰብ የረጋ የሰከነ መልስ ለመስጠት ሞክሬያለሁ። የሚያፍነውን የመርዝ ጋዛቸውን ያርከፈክፉታል ወይ ብላችሁ ለጠየቃችሁ ጥያቄ ያደርጉት ይችሉ ይሆናል። ሆኖም ግን እኛ ከዚህ በፊቱ ሙከራችን ተቋቁመናል። እናም ጋዙ ብዙ አያሰጋንም። በተጨማሪም ጣሊያኖች የሚያደርጉት ብዙ አላሳሰበንም። ዋነኛውና አስፈላጊው እኛ የምናደርገው ነው። ሁሉም የወደፊት እቅድ ለመዘገብ እየተቻኮለ ማስተዋሻው ላይ ይሞነጫጭር ጀመር። ወራሪው ጦር አዲስ አበባ ላይ ሲደርስ ዋና ከተማዋ የከተመችበትን ሜዳ በእጁ ያደርጋታል። ምክንያቱም እኛ እነሱ ከመምጣታቸው በፊት እናወድማታለንና ነው። የመገረም ገጽታ በሁሉም አድማጮች ላይ ሰፈነ። አዲስ አበባን ታወድሟታላችሁ ማለት ነው? ትክክል አልኩ። አንድም የተነባበረ ድንጋይ አንተው። ከቃለ መጠይቁ በኋላ ብዙ ዜና ቀባዮች ሐሳባችንን እንድንተው ለመለመን ወደኔ ጠጋ ብለው ኮሎኔል ሁሉን በሚያየው በፈጣሪያችን በእግዚአብሔር ይዘንሃል፣ አንተም የኛ እንደሆንክ አትዘንጋ፣ የኛ ዘር መሆንክን
አንተ ነጭ እንጂ ኢትዮጵያዊ ያለመሆንክን። ሁሉም ወደ የራሳቸው ለጋሲዮኖች እንዲገቡ ማሳሰቢያ ሰጠኋቸው። ጠላት የበለጠ እየተጠጋ በሚሄድበት ወቅት ሰራዊታችን ከቁጥጥራችን ውጪ ቢሆንና ቢያምጽ ለህይወታቸው ኃላፊነት ስለማንወስድና ተጠያቂ ስለማንሆን በየቦታው እንዲገቡ በአንክሮ አሳሰብኳቸው። ከጥቂት ጊዜ በኋላ አዲስ አበባን ከጠላት ለመታደግ የመጡትን እንግዶች ተቀበልኩኝ። እጅ እንድሰጥም መልእክት ይደርሰኝ ጀመር። ራስ ሙሉጌታ ከሞቱ በኋላ በንጉሱ የተሾሙት የጦር ሚኒስቴርም ደጃዝማች ኢያሱ ነበሩ። እሳቸውም የጠላት ወደፊት መገስገስና አይሎ መጠጋቱን ሲሰሙ ወታደሮቻቸውን ይዘው ወደ ጫካ አምልጠዋል። በኋላም አመሻሹ ላይ የትምህርት ሚኒስቴሩ ብላታ ኪዳነ ምህረትና አገረገዡ ብላታ ታከለ ደሴ ላይ እጄን ለጠላት እንድሰጥ ሲያግባቡኝ የነበሩት ሊያነጋግሩ ይመጡ። ጀነራል ባዳጎሊያ በሬዲዮ መልእክት አስተላልፈውልን ነበር። አዲስ አበባን ያለምንም ጦርነት በሰላም መያዝ እንደሚፈልጉ ገልጸውልናል። ምን እናድርግ? ዋና ከተማዋን ቢይዟት ይመረጣል ከቻሉ። እኔ በጣም የገረመኝና የደነቀኝ ብላታ ታከለ ምንም ተቃውሞ አለማቅረባቸው ነው። የትምህርት ሚኒስቴሩ ብላታ ኪዳነ ማርያምም እንዲህ ሲሉ አከሉበት። ጀነራል ባዳጎሊ ነገ ጠዋት በአውሮፕላን የአዲስ አበባ ደቡብ ምስራቅ ክፍል በሚገኘው ሜዳ ላይ ጦሩን እንደሚያሰፍርና ከጥቂት ሰዓታት በኋላ ከተማዋን በእጁ የማስገባት ሂደት እንደሚያካሂድ ተናግሯል። እሺ ይሄንን ወራሪ ለመግታት እንሞክራለን። ጥሩ በማለት ብላታ ታከለ ንግግራቸውን ጀመሩ። ዛሬ ወደ ምሽት ላይ ንጉሱና ልዑል አልጋ ወራሹ ስለሚደርሱ ውጤታማ የሆነ የመከላከያ መስመራችንን ተሰባስበን በመመካከር እናዘጋጃለን። የንጉሱ አዲስ አበባ ለመመለስ መቃረባቸውን ሲነግሩኝ ብላታ ታከለ ለምን እኔ የጀነራል ባዳጎሊን ከተማዋን በሰላም የማስረከብ ጥያቄ መቃወሜን ለምን እንዳልተቃወሙ አቋማቸው ምን እንደሆነ ቁልጭ አድርጎ አሳየኝ። እስከዚያው ጊዜ ድረስም ቢሆን አስፈላጊ የሆኑትን የተወሰኑ ጥንቃቄዎችና እርምጃዎችን መውሰድ ይገባናል አልኩኝ። ወዲያው በስተኋላ ላይ ጥቁር መስቀል ተብሎ የተሰየመውን ክፍለ ጦር ማደራጀት ጀመር። ይህ ጦር የተገነባው እኔ ከግንባር ይዣቸው በመጣኋቸው ወታደሮችና ከአዲስ አበባ ባሰባሰብናቸው ፈቃደኞች የቀረበላቸው ጥሪ አፋጣኝ መልስ በሰጡ አባላት ነው። ቀደም ሲል አንኮበር ተራራማ አካባቢ በድንገት ጣሊያኖችን አጥቅተን የማረክነውን በርካታ ጦር መሳሪያ ይዘናል። በተጨማሪም በአዲስ አበባ ከተማ የጦር መሳሪያና ሌሎች ወታደራዊ ቁሳቁሶች በብዛት ስለነበሩ በተወላጆቹ ጠረኞች ማከፋፈል ቀጠል። አብዛኛዎቹ ወጣቶችና ሽማግሌዎች የምልመላና የማሰባሰቢያ ቢሮአችን ድረስ በግንባር የመጡ ናቸው። ፈጥነን ከኛ ወታደሮች ጎበዝ የሆኑትን በመምረጥ በከተማዋ ሰሜናዊ ክፍል በሾላ ብዛት ያለው ምሽግ እንዲቆፈር አዘዝኩኝ። ቦታው በጣም ጥቅጥቅ ያለ የባህር ዛፍ ተክል ሸፍኖታል። አብሲኒያውያን የዚህ አይነቱ ውጊያ ወይም የመከላከል ዘዴ አፍቃሪዎች አይደሉም። እነሱን የሚያስደስታቸው የግልጽ የሜዳ ላይ ውጊያ፣ ጨበጣ ወይም በሽፍትነት መልኩ የሚያካሂዱት የሽምቅ ውጊያ ነው። ለረጅም ሰዓት ሳይንቀሳቀሱ መቀመጥን፣ ጠመንጃቸውን ከፊታቸው ወድረው ከምሽግ በላይ ተንኮለኛ የሆኑ የጠላት እንቅስቃሴን መጠባበቅን ይወዳሉ። አሁን ግን ትዕዛዜን ተቀበሉ። ከሁሉም በላይ በተለይ በሰሜኑ ግንባር የጦርነት ውሏችን አንድን በደንብ በመሳሪያ ታጠቀንና ዘመናዊ ወታደራዊ ስልቶችን ዘዴን በአግባቡ የሚጠቀም ሰራዊት ለመውጋት ኢትዮጵያውያን የፊት ለፊት ውጊያ ብዙም ውጤት እንደማያመጣ በተግባር ስላዩና ልምድ ስላካበቱ ዘመናዊ የውጊያውን ዘዴ ለመቀበል መርጠዋል። ከምስራቁ ክፍል ከሐረርና ከጅጅጋ ተስፋ የሚያስቆርጡ ዜናዎች ይደርሱን ጀመር። ከቀዳሚ ጦራቸው ፊት ለፊት በርቀት አውሮፕላኖቻቸውን በቦምብ የመርዝ ጋዝና በትሬሳቸውን በማርከፍከፍ ያለውን ኃይል በማዳከም በብዙ ማይል ርቀት መንገዳቸውን በመክፈት በጣሊያኖችና በኤርትራ ተወላጆች የተገነባው ክፍለ ጦራቸው አስቀድመው ያዳከሙት ጦራችንን በመምታት ሰራዊታችንን ማሸነፋቸውን መረጃዎች ይደርሱን ጀመር። ልክ እንደሞት ኩብለላም በብዛት ነበር። አሁን የሚደረጉት ማናቸው ሙከራዎች ሽንፈትን ከማዘግየት በስተቀር ብዙም ውጤት አያመጡም በማለት የኛ ሰዎች ከመሪ አለቆቻቸው ጋር እጅ መስጠት ጀምረዋል። የባቡር መስመሩ በሙሉ
የተከበበና የተጠጉት በመሄዳቸው ይዋሪደር እንጂ በጣሊያኖች እጅ ለመውደቅ የቀረው እጅግ በጣም ጥቂት ጊዜ ነው። በዚች በወሳኝ ቀን ከቀኑ 10 ሰዓት ሲል ቁጥራቸው ተመናምኖ ወደ 500 ገደማ የደረሱ ወታደሮቻቸውን አስከትለው ንጉሱ ከልዑሉ ጋር አዲስ አበባ ገቡ። ንጉሠ ነገሥቱ እውነተኛ የሚወገዝ ገጽታ ነበራቸው። እጅ የመስጠት ሁኔታ ነበረባቸው። ድካም፣ መደነጋገር፣ ሽንፈታቸው እውነተኛ ሊሆን በመቃረቡ ጥልቅ የሆነ ፍርሃት በሙሉ ተደራርበው ቆዳቸው የነበረውን ገርጠት ያለ መልካቸውን የበለጠ አጉልቶት ይታያል። መናገርም ከጦሩም ከሰራዊት አለቆቹም ጋር ሐሳብ መለዋወጥ አልፈለጉ። የወደቀው ተስፋቸውና ሐዘናቸውን ይዘው ቤተ መንግስታቸው ውስጥ መክተትን መርጠዋል። በኋላም ቀስ ብለን ራስ ስዩም የኢትዮጵያን ሰራዊት እንደካዱት ሰማን። ከልጃቸው ከደጃዝማች ወንድወሰን ጋር በመሆን ከድተዋል። የራስ ስዩም መክዳት ወደር የሌለው ሁከትና ግራ መጋባት ፈጠረብኝ። ደም የተቃቡ የጣሊያን ጠላት የነበሩ የውጊያ ችሎታቸው በሰሜኑ ግንባር የወራሪው ጦር የወደፊት ጉዞን አዝጋሚና አስቸጋሪ አድርገውት ነበር። አመሻሹ ላይ ለኃይለ ሥላሴ መልእክት ላኩላቸው። አለቆቻችንን እንዲቀበሉና ለመዲናዋን ከጠላት ለመከላከል ስላደረጃጀታችን በአስቸኳይ መወያየት ስለሚያስፈልገን ይህንን በመግለጽ ላኩባቸው። ንጉሱም ምሽት ላይ እንደምንነጋገርበትና በቅድሚያ ግን የውጭ ሌጋሲዮኖችን መጎብኘት እንዳለባችሁ የሚገልጽ መልእክት ላኩልኝ። በእርግጥም ከጥቂት ቆይታ በኋላ ንጉሠ ነገሥቱ የሚቆጣጠሩትን ቤተ መንግስት ለቀው ወደ አንዲት መኪና ገቡ። ከዚያም በጥቂት ወታደሮቻቸው በመታጀብ ወደ ፈረንሳይ ሌጋሲዮን ግቢ ተጓዙ። በኋላ ላውቅ እንደቻልኩትም ንጉሱ በዛው ቀን ምሽት የሚያጓጉዝላቸው አንድ ልዩ ባቡር ለምነው ነበር። የግዛታችን መዲና አይቀሬ የሆነው የጣሊያን ማጥቃት ከመጀመሩ በፊት በአስተማማኝ ቦታ እንዲቀመጡልኝ ይፈልጋለሁ በማለት ጠይቀዋል። የፈረንሳዩም አምባሳደር ልመናቸውን በደስታ ተቀብለው ልዩ የሆነውን ባቡር ለ5 ሰዓት ከምሽቱ ዝግጁ እንዲሆን አስደረጉ። ኃይለ ሥላሴ ከፈረንሳይ ሌጋሲዮን እንደወጡ ወደ እንግሊዝ ሌጋሲዮን በማምራት እዚያም ለአምባሳደሩ ተመሳሳይ ልመና አቀረቡ። ጣሊያኖች ዳግም ሊያሸንፉ ይችሉ ይሆናል፣ ምናልባት መዲናዋን ለቅቄ ወደ እንግሊዝ ግዛት ለመውጣት ብገደድ ካሉ በኋላ አምባሳደር በእንግሊዝ ሱዳን ድንበር ላይ የአውሮፕላን ማረፊያ እንዲሰራ ትዕዛዝ ይስጡልኝ፣ አስፈላጊ ሆኖ ሲገኝ አገሬን ለቅቄ በአውሮፕላን ቦታ አስተማማኝ የሆነ ወደብ ላይ ማረፍ እንድችል እንዲያመቻቹልኝ በማለት ጠየቁ። የእንግሊዝ ዲፕሎማት እንደ ፈረንሳዮቻቸው የንጉሱን ጥያቄ ተቀበሉ። እናም ንጉሱ በቅርብ ጊዜ ምኞታቸውንና ፍላጎታቸውን ማንም እንደማይደርስበትና እንደማያውቅባቸው እርግጠኛ በመሆን በወታደሮቻቸው ታጅበው የወዳቸውን በሚስጥር ይዘው ወደ ቤተ መንግስታቸው ተመለሱ። ንጉሠ ነገሥት ኃይለ ሥላሴ የይሁዳው አንበሳ የአብሲኒያው ንጉሠ ነገሥት የዘር ሐረጉ ሲወርድ ሲዋረድ ከተከበረችው ከንግሥት ሳባ የመጣ በዚህ ወሳኝ የመጨረሻ ሰዓት መፈክራቸውን መጀመሪያ የራስ ደህንነት የሚል ሆነ። ንግሥቲቱ በልዩ ባቡር ወደ አስተማማኝና ገለልተኛ ወደ ሆነው ምድር ያን ዕለት ማታ ሊጓዙ የመዘጋጀታቸውንም ዜና ሁላችንም አውቀነዋል። እናም ከአንድ ተጠራጣሪ በስተቀር ሁሉም ንጉሱ በተቀደሰችው ከተማ ከጀግኖች ልጆቹ መሃል ከሰራዊቶቹ ፊት የሰራዊቱን የበላይ በመሆን የኢትዮጵያን የተከበረ ዘውድ ይከላከላል ብሎ ያስብ ነበር። ይሄ ንጉሱ ሊጠፉ እንደሆነ ያወቀው ብቸኛ ሰው እኔ ነኝ። ከምሽቱ 5 ሰዓት ብቸኛ ወደ ሆነው የባቡር ጣቢያ መራሁ። አዲስ አበባ ከደረስኩበት ቀን ጋር ሳነጻጽረው የባቡር ጣቢያው ወና መስሎ ይታያል። ብዛት ያላቸው ወታደሮችና የጦር መሳሪያቸውን ይዘው በጣቢያው የእንግዶች መቆያ ቦታ ይዟዟራሉ። የባቡሩ መነሻ ተብሎ ከተጠቀሰው ሰዓት ጥቂት ደቂቃዎች አስቀድሞ 2 አውቶሞቢሎች ወደ ባቡር ጣቢያው ደረሱ። ከመጀመሪያው ውስጥ ልዑል አልጋ ወራሹ ልዑል መኮንንና ልዕልት ፀሐይ ወረዱ። ከሁለተኛው ውስጥ ደግሞ ንጉስ ኃይለ ሥላሴና እቴጌ መነን ተከታትለው ወጡ። አምስቱም በክቡር ዘበኛ ጦር መኮንኖች እንደተከበቡ ፈጠን ብለው ወደ ባቡሩ አመሩ። ልክ ለመሰነባበት የተቃጠርን ይመስል ንጉሠ ነገሥቱ ወደሚራመዱበት ቦታ ከፊታቸው ገባሁ። እኔን በማግኘታቸው ምንም የመለወጥ ስሜት ከፊታቸው ላይ አልተነበበም።
ብዙም ጠቃሚ የማይሆን አደጋ ውስጥ ከመግባታቸው ነፃ በመውጣታቸውና ያሰቡትና ያቀዱት የተዋጣለት ስልት በመሳካቱ በጣም የረኩ ይመስላሉ። ንጉሱ በጣም በተረጋጋ መንፈስ ጣሊያኖች አዲስ አበባን ከመያዛቸው በፊት ከሳቸው ጋር አብሬያቸው እንደወጣ ጋበዙኝ። አብረህና ምክንያቱም ለመቋቋም የሚደረገው ሁሉ ሙከራ ከእንግዲህ ውጤት አልባ ነው፣ ምንም አይጠቅምም አሉኝ። ቲያትራዊ በሆነ መልስ ንጉሱን ለማደናገር በመፈለግ እኔ በስሬ አንድ ወታደር እስከሚቀር ድረስ አብሲኒያን ለመከላከል ልዋደቅ ቃል ገብቻለሁ። ግን ፊታቸው ላይ ምንም ለውጥ አላሳዩ። አንተ በቃህ፣ ግዴታህን ተወጥተሃል፣ ተታለናል። አብሲኒያ የተገባላትን የእርዳታ ቃል ተስፋ አንድም አላገኘችም። ብቻችንን ነን። ጠላት ብዛት ያለው ኃይል፣ ልዩ ንጥረ ነገር፣ የመርዝ ጋዝ፣ ብልጫ ያለው ዘመናዊ የጦር መሳሪያ በእጁ ይዞ ይገኛል። እዚህ በኢትዮጵያ ምድር በብዙ ሺህ የሚቆጠር የሰው ዘር በመስታርድ ጋዝ ሰክሮ አእምሮው ዝሎ ሞትን እንዲናፍቅ ተደርጎ ተፈርዶበት ሳለ በጄኔቫ የሚገኙ የአውሮፓ ኃያላን እጆቻቸውን አጣምረው ባላቸው ዓለም አቀፍ አመለካከታቸው ሰክረው ለሚገኙት ሁሉ በልባቸው ንጉስ የሰጧቸው ፍርድ እንዳለ ከዓይናቸው ብሌን ላይ ይነበባል። እኔ ወታደሮቼን ብቻቸው ልተዋቸው አልችልም በማለት መለስኩኝ። ጣሊያኖቹ ካልገደሉህ በማለት ንግግራቸውን ቀጠሉ። የራሱ ወታደሮች ይገድሉሃል። ከጥቂት ጊዜ በኋላ በዚህ በአብሲኒያ ምድር አናርኪዝም ይሰፍናል። ንጉስ ሲጠፉ ወይም ሲሸሹ አብረኝ ሁን ሲሉ እምቢ ያልኩበትን ትክክለኛውን ስሜቴን ወይም ያልተገለጸ ሚስጥራዊ የሆነ ግፊት ለመግለጽ ወይም ለማስረዳት በዚህ ትረካዬ ያዳግተኛል። እንዲቀር ያደረገኝ የእምነት ጉዳይ እንዳልሆነ እናዘዛለሁ። ሆኖም ግን ለ8 ወራት ያህል ከሞት ከጭካኔ ከወንጀል ጋር አብሬ መኖርን ከተለማመድኩና ስለ አደጋ በሚገባ ምን ማለት እንደሆነ ጠንቅቄ ከተረዳሁ በኋላ እንዲሁም አደጋን መከላከል የራሱም የመጀመሪያውን ለማስጠበቅ ምንጊዜም ለመከላከል የቆመ ህብረተሰብ መሃል መቆሜ ስላስደሰተኝና ስለለመድኩት ከዚህ ሌላ አማራጭ ስላልነበረኝ ነው። ለመሞት የነበረው እድል የአንድን ታሪክ ድራማና ውጤት በቅርብ ከመከታተልና ከዓለማችን በአንዱ ከትልቁና ከሰለጠነ ዘመናዊ ከሆነ ግዛት በትክክል ታቅዶ ተጠንቶ ደረጃ በደረጃ የተተገበረውን ንድፍ የዚችን የመዲናዋ መያዝና የወራሪው የማሸነፍ የመጨረሻ ነጥብ ምዕራፍ በአይን ከማየት ጋር ሲነጻጸር ምንም አይደለም። ንጉሱን ለመጨረሻ ጊዜ ተሰናበትኳቸው። ባቡሩም በጨለማው እየተንጓጓ የተንሲያጠጠ ራቀ። የተቀጣጠለው የባቡር ፍርጎ ሙሉ በሙሉ ጨለማው ሲውጠውና ከአይኔ ሲጠፋ ልክ የአንድን መንግስት ሰፊ ግዛት የመጨረሻ ምልክት በድቅድቅ ጨለማ በዚህ ጭካኔ የሰፈነበት ምድር ሲደመሰስ የምከታተል መስሎ ታየኝ ይላል ቀይ አንበሳ የሚለው መጽሐፍ ላይ ያለው ትረካ። ውድ የፈትል ቤተሰቦች የዛሬው ትረካችን በዚህ ተጠናቋል። በዚህ ትረካችን ላይ ኩባዊው ኮሎኔል አልሃንድሮ ዴል ባዩ ስለ ኢትዮጵያ ሲናገር አብሲኒያ እያለ ይጠራል። ቀዳማዊ ንጉስ አጤ ኃይለ ሥላሴንም አብሲኒያ እያለ ያናግራቸዋል። ነገር ግን ኢትዮጵያ አንድም ጊዜ ራሷን በኦፊሻላዊ አብሲኒያ ብላ ጠርታ አታውቅም። ቀዳማዊ አጤ ኃይለ ሥላሴም ከተባበሩት መንግስታት ድርጅት ጋር በተደረገ ስምምነት አንድ ቦታ ላይ ብቻ አብሲኒያ የሚል ሰነድ ላይ ፈርመው ያውቃሉ እንጂ በኦፊሻል አብሲኒያ ብለው አታውቁ። አብሲኒያ የኢትዮጵያውያን ተለዋጭም ሆነ ሁለተኛ ስም ሆኖ አያውቅ። ይህንን በተመለከተ በቅርቡ ሌሎች መረጃዎችን ይዘን እንመጣለን። እስከዛው ድረስ ግን ዮናስ ጎርፌ በራሱ የዩቲዩብ ቻናል ላይ ስለ ጉዳዩ ፕሮግራም አዘጋጅቶ ነበር። እሱን እንድትከታተሉት እንጋብዛችኋለን። ይህ ትረካ ለብዙዎች እንዲደርስ ቻናላችንን ሰብስክራይብ ማድረግ እንዲሁም ማጋራትና ላይክ ማድረግ እንዳትረሱ። አስተያየት ካላችሁ በአስተያየት መጻፊያ ቦታው ላይ ልትጽፉልን ትችላላችሁ። ሰናይ ጊዜ።